የእናትን አቅማን ይከፍላል። ሙሉቀን ደሳለኝ ይባላል። በአብራው ደግ ጓደኞቹ አንደበት ደግሞ ጌትዬ ጌታ መሳይ ይሉታል። በሁሉም ልብ የተወደደ ነው። ጌታ መሳይ እንደ ሰፈር ስሙ በጣም ደግ የሆነ ባህሪ ያለው ልጅ ነው። ሙሌ ማለት ለቤተሰቦቹን አስተዳዳሪ፣ ለሰፈር ልጆች ደግሞ በፈለግነው ሰዓት እንደዚህ ምን ከፋችሁ ብሎ የሚጠይቀን ታዛዣችን ጥሩ ወንድማችን ነው። ከ2000 ጀምሬ በመምህርነት ተቀጥሬ ስሰራ ነበር 5 አመት ያክል። ከዛ የባጃጅ ሹፌር ሆንኩ። ከዛ በኋላ የታክሲ ሹፌር ሆንኩ። አሁን ላይ የግል መኪና ተቀጥሬ እየሰራው ነበር። ከዛ የኩላሊት መቀጠል ሙሉቀን ቀኑ ጨለመበት። ያቺ የባሏን ሀዘን በወዷ መቀነት አስራ ልጆቿን ላሳደገችና ላስተማረችናት ይህ ዜና የሞት ደብዳቤዋ ነው። እናቴ የነርቭ ህመም ተጠቂ ነው። እሷን ለማገዝ ነው የመጣው። ቤተሰብ መደገፍ አለብኝ። ቤተሰብ እኔ ውጭ የሚደግፋቸው ኩላሊት እንደሚያመኝ ያወቅኩ አሁን ከ6 አመት በፊት ነው። ከዛን ጀምሮ መድኃኒት ተጠቀም ነበር። ዶክተሩም ለወደፊት ፌል እንደሚያደርግ በመድኃኒት ብቻ መዳን እንደማይችል ንቅለ ተከላ እንደሚያስፈልገኝ ነግሮኝ ነበር። በጣም ከባድ ነበር። ወዲያው ፌንት ነው ያደረኩኝ ነበር። ከዛ የሆነ መድኃኒት ሰጡኝ፣ ነቃው። ከዛ በኋላ ግን ጸበል ምናምን እየሞከርኩ ቆየሁ እንጂ ከባድ ነበር። ለማንም ላይናገር ከራሱ ጋር ተማማለ። ከህመሙ ጋር ግብ ግብ ሲገጥም ስቃዩ እንዲደበቅለት ከራሱ ጋር ተሟገተ። ቻለኝ አለው። ምስኪን እናቴን እንዳስታመመበት ቻለኝ። ወንድም እህቶቼን እንዳቀናበት ቻለኝ። የአብሮ አደግ ጓደኞቼን ሳቅ እንዳላደበዝዝ ቻለኝ አለው። እሱቴ ከነግሳንግሱ መጣበት። ብርቱን ካልጋው አለው። ሙሉቀን ያው በጣም ጭምት ነው፣ በጣም ዝምተኛ ነው። በሽታውን ለረጅም ጊዜ አሁን የደረሰበትን በሽታ ለ6 አመታት ሙሉ ለራሱ ደብቆ የያዘ ልጅ ነበረ። ጭራሽ ለሰው መናገር አልፈለኩም ነበር። በቃ አጋጣሚ ግን ራሴን ሆስፒታል አገኘሁት። ከዛ በኋላ አወቁ ሁሉም እንጂ እኔ እንኳን መናገር አልፈለኩም ነበር። በልጅነቱ አባቱን ካጣ በኋላ በእናት እጅ ነው ያደገው። እናቱ በድህነት ወጣው ወርደው ጥሩ ልጅ እንዲሆን አድርገው አሳድገውታል። ሰፈር ልጆች ድጋፍ ነው ወደ ሕክምና ሄዶ መጨረሻ ኩላሊቶቹ ፌል እንዳደረጉ የታወቀና ወላጅ እናቱን ለመጦር ብዙ በረሃዎች በሹፍርና በመምህርነት ሲያገለግል የነበረ ልጅ ነው። ያው በዚህ መቀጠል ስለማይችል ስለደከመ ዲያሊሲስ እያደረገ መቆየት ስለማይችል ንቅለ ተከላ ስለሚያስፈልገው ያን ነገር በአፋጣኝ እንዲደረግና ያው እኔ ትንሽ ወንድሙ አለው። ከዛ ውጭ ደግሞ እህቶች አሉ ሌላ እነሱም ቢሆኑ ኩላሊታቸውን ለመስጠት ፈቃደኛ ናቸው እንደኔ። ያው የደበቁበት ምክንያቱም እሱ ነው። አንዴ ቤተሰብ እኔ ነው የምደግፋቸው እንጂ አቅም የለንም፣ የገንዘብ አቅም የለንም። አሁን የተጠየቁትን ያክል ብር ደግሞ ከየትም ላመጣ አልችልም ብዬ እና ሰው ከማስጨነቅ ብዬ ራሴን ደብቄ ነው። ይሄ ትልቅ ድንጋጤ ነው። እናቴን አስደስታለሁ፣ እረዳለሁ፣ እኖራለሁ ለሚል አንድ ወጣት ትሞታለህ፣ ጊዜ የለህም፣ ኩላሊትህ ደክሟል፣ ካሁን በኋላ ስራ ቆሟል መባል ትልቅ ፈተና ነው።
እንግዲህ ስሜቱ ከባድ ነው። በተለይ በሱ ሆኖ ሲታይ ስሜት በጣም ከባድ ነው። ይህን ከሰማም በኋላ ያደረገው ነገር ደግሞ ይገርማል። ለእናቴ ለቤተሰቤ ለሌሎች ሸክም አልሆንም፣ በቃ እግዚአብሔር የሰጠኝ ነው ይዤው ልሙት ነበር ያለው። ጓደኞቹ ባይሰሙ ቤተሰቦቹ ባይሰሙ ኑሮ ዛሬ ላይ እንደዚህ ወጠን ጌታ መሳይን አድኑልን አንልም፣ ዝም ብዬ ልሙት ነበር ያለው። ግን አንዳንዴ ደግሞ ደግ ልቦች ይኖሩ ያሉ በአካባቢሽ እነኚህ ደግ ልቦች ሰዎች እንዲያስተባብሩ በጋራ እንዲሆኑ አድርገው እኔ እዚህ አዲስ አበባ ጓደኞቻችን አብሮ አደጎቻችን በጎንደር በአሜሪካ በመላው የዓለም ክፍል ጥግ ያሉ ሰዎች በሙሉ እናድነው የሚል ሀሳብ ይዘው ተነስተው እየተረባረብን ነው። ዲያሊሲስ ማድረግና ትንሽ ጊዜ መቆየት አለበት። ለመቆየት ዲያሊሲስ ማድረግ አለበት። ወደ አዲስ አበባ ሲመጣ ታሞ ነበር። ፊቱ አባብጧል። ስታዩ ነስር እየነሰረው ነው። ለመኖር ካለ ትግል ጋር እንጂ በሽታው ትልቅ አዳክሞት ነበር። ዲያሊሲስም ለማድረግ ምቹ አልነበረም። ጎንደር ላይ ጥቂት ጊዜ አድርጎ ነው ወደዚህ የመጣውና በተከታታይ 3 ቀናት ነው እዚህ ዲያሊሲስ ያደረገው። ዲያሊሲስ ለማድረግ ያለው ክፍያ ይታወቃል፣ ብዙ ብር ነው። ለዚህ 15000 ብር አሁን ለ3 ቀናቱ ከዛ በላይ ያወጣል። የኢትዮጵያን ሕዝብ ድጋፍ ይሻለኝ እስካሁን ለተደረገለት ድጋፍም በሰፈር ልጆች በእናቱም በእህቶችም ስም እያመሰገነ ነው። የቀረውን ድጋፋችሁን ከእናንተ እንሻለን። አሁን ግን ጊዜ የለንም ጌታ መሳይን ለማድን። ቅድም እንደነገርኩሽ የድሃ ልጅ ነው፣ ራሱን ሲያግዝ የነበረ ነው። ዲያሊሲስ ያደረግኩ ልኑር ቢል ትንሽ የተዋጣቸውን ገንዘብ መጨረስ ነው። ዘላቂው መፍትሄ መስጠት ያስፈልጋል። ንቅለ ተከላው አስፈላጊ ነው። በሀገር ውስጥ አይከናወንም። ከ4 ሚሊዮን ብር በላይ ያስፈልጋል ተብሎ ርብርብ እየተደረገ ነው። ደጋግ ኢትዮጵያውያን አሉ፣ ደጋግ ሰዎች አሉ። በሀገር ውስጥም በባህር ማዶም ያሉ በጣም ቅን ልብ ያላቸው ሰው እንዲኖር እንዲድን የሰውን ተስፋ የሚቀጥሉ ሰዎች አሉና የዚህን ወጣት ልጅ ተስፋ እንዲቀጥሉለት ነው ጥሪ የምናስተላልፈው። ፋናም እንዲህ አይነት የደግነት ስራ በመስራቱ በጣም እናመሰግናለን። የሰው ልጅ ህይወት መታደግ የሚችል ችግርን አውጥቶ ችግሩን መፍትሄ የሚያገኝበትን መንገድ የሚያሳይ ፕሮግራም ነው። እናመሰግናችኋለን። ግን አሁንም ደጋግሜ የምለው ደግ ልቦች ይኖሩልን። በትንሽነታችን ከረሚላ ነክሰን ተካፍለን ያደግነው ዛሬ መካፈልን ባህል እንድናውቅ በደግነት ልብ እንድንሰጥ አድርጎናልና ይሄ ይበል የሚያሰኝ ነውና ለሁሉም የምንደርስበትን መንገድ እግዚአብሔር ያግዘን። እሱም ደግሞ ድኖ ምስክርነት ለመስጠት ያብቃው። ተስፋ እናደርጋለን በቅርቡ እንደሚሰራለት በእነዚህ ይህን በሚመለከቱ ደጋግ ኢትዮጵያውያንና በሀገር ውስጥም በባህር ማዶም ያሉ መላው የዓለም ሕዝብ በሙሉ ማለት ነውና አደራ ምለው ሁላችሁም ለዚህ ልጅ 5 ሳንቲምም 10 ሳንቲምም ይጠቅመዋልና ሁላችሁም አግዙን፣ ህይወቱን እንታደገው። ለእናቱን ይኑርላት፣ እናቱን እንዲያስታምማት እንዲጦራት እናድርገው። ወንድማችንን አብሮ አደጋችንን እንድታተርፉልን፣ የሰፈራችንን ጥሩ ታዛዥ ወንድማችንን እንድታተርፉልን፣ ለቤተሰቦቹም ለምስኪን እናቱ ስትሉ ወንድማችንን እናተርፉልን። እስካሁን ላደረጋችሁልኝ ነገር በሙሉ በጣም አመሰግናለሁ። ከዚህ በኋላም ድጋፋችሁ አይለኝ።